ልክ እንደ አይናችን ብሌን የምንሰስተው ሁላችንም ልብ ውስጥ ግዙፍ ስፍራ ያለው የኢትዮጵያ አየር መንገድ በፈተና ውስጥ ያለፈ እንዲሁም ደግሞ በአንጸባራቂ ድሎች ውስጥ እያበራ የመጣበትን የ80ኛ ዓመት ጉዞውን እያከበረ እንደሚገኝ በተለያዩ ፕሮግራሞቻችን ላይ ያሳይተናቸዋል። ዛሬ ደግሞ በተንጣልለው ስካይላይት ሆቴል ውስጥ የመጨረሻውን ዝግጅቱን ያደርጋል። ደማቅ የራት ግብዣ እንዳለ ተነግሮናል። ሚኒስትሮች ይገኙበታል። የተለያዩ ሀገራት አምባሳደሮች፣ ጥሪ የተደረገላቸው እንግዶች፣ የሚዲያ አካላትና በርካታ ሰዎች እንዳሉበት ተነግሮናል። እኔ ወደ ውስጥ ለመግባት ጓጉቻለሁ፣ ምክንያቱም ይህ የኢትዮጵያ አየር መንገድ ስለሆነ። አብረን እንግባ። የኢትዮጵያ አየር መንገድ ለረጅም ጊዜ በጽናት በመስራት በአፍሪካ ቀንድ ብሎም በዓለም እጅግ ስኬታማ አየር መንገድና የተከበረ የአቪዬሽን ማዕከልን ገንብቷል። በአሁኑ ሰዓት ሰፊ ኔትወርክ በመዘርጋት አየር መንገዱ 124 ዓለም አቀፍ መዳረሻዎች ላይ እየሰራ ሲሆን በ40 የአፍሪካ ሀገራት የሚገኙ 61 ከተሞችን ከቀሪው ዓለም ጋር ያገናኛል። ከ145 በላይ ዘመናዊ አውሮፕላኖችን ባቀፈ መዋቅሩ ደንበኞቹን በከፍተኛ ጥራት፣ በብቃትና በተደራሽነት እያገለገለ ነው። አየር መንገዱ ሙሉ በሙሉ እንደተዋሃደ አንድ ትልቅ የአቪዬሽን ተቋም በውስጡ የአቪዬሽን አካዳሚ፣ የጥገና አገልግሎት፣ የበረራ ላይ የምግብ አቅርቦት ስራዎችና የጭነት ስራን ደረጃውን ከጠበቀ የሆቴል አገልግሎት ጋር ለደንበኞቹ ያቀርባል። በጠንካራ የፋይናንስ ስራ አፈጻጸም፣ በመሰረተ ልማት እድገት፣ ሰራተኞቹን በማብቃትና ቴክኖሎጂን በፍጥነት በመቀበል ስራን ለማሳለጥ የሚያደርገው ጉዞ ቀጣይነት እንዲኖረው ትልቅ ሚና እየተጫወተ ይገኛል። የባንዲራችን የማንነታችን መገለጫ ለሆነው አየር መንገድ 80ኛ ዓመት ሁላችሁም እንኳን አደረሳችሁ፣ እንኳን አደረሰን ማለት ፈልጋለሁ። የኢትዮጵያ አየር መንገድ ከአድዋ ድል ቀጥሎ አፍሪካውያንን ያስተሳሰረና ያኮራ ተቋም ነው። አየር መንገዳችን የአፍሪካ ስኬት ተምሳሌት ነው። የአፍሪካ የመቻል አርማ ነው። የደቡብ አፍሪካው የነጻነት ታጋይ ኔልሰን ማንዴላ በ1950ዎቹ ወደ አዲስ አበባ በኢትዮጵያ አየር መንገድ በተጓዙበት ወቅት የገጠማቸውን ክስተት እንዳስቀመጡት የመጀመሪያውን ጥቁር አውሮፕላን አብራሪ ያዩት በኢትዮጵያ አየር መንገድ ነው። አፍሪካን እርስ በርሷ ከማገናኘት ባሻገር ከተለያዩ የአውሮፓ፣ የእስያ እንዲሁም የአሜሪካ ሀገራት ጋር በማገናኘት ቀዳሚነቱን ይይዛል። ክቡራትና ክቡራን፣ በዚህ አጋጣሚ አየር መንገዱን በቅብብሎሽ እዚህ ያደረሱ አሁንም ለመጪው ትውልድ ለማድረስ ዛሬም እየተጉ የሚገኙ አመራሮችና ሰራተኞች እንዲሁም ለአየር መንገዱ እዚህ መድረስ ለተጉ ባለድርሻ አካላት ሁሉ በኢፌዴሪ መንግስትና በራሴ ስም በድጋሚ ምስጋና ማቅረብ እፈልጋለሁ። 80 ዓመታት የብዙ ምዕራፎች ድምር ነው። ነሐሴ 12 ቀን 1921 ዓ.ም ጃን ሜዳ ላይ ካረፈችው ፈረንሳይ ሰራሽ ፖቴዝ 25 ትንሽ አውሮፕላን ተነስተን እስከ ኤርባስ A351 ደርሰናል። ዘመናዊት ኢትዮጵያን እውን ለማድረግ መሰረት ከጣሉና ቁልፍ ሚና ከተጫወቱ ተቋማት መካከል አንዱ የኢትዮጵያ አየር መንገድ መሆኑን በድጋሚ ማጽናት እፈልጋለሁ። በቀጣይም በአቪዬሽን ኢንዱስትሪ ውስጥ በዓለም አቀፍ ደረጃ አሉ ከሚባሉ ሀገራት ተርታ ሀገራችንን ለማሰለፍ ተቋሙ በትጋት እንደሚሰራ እምነቴ የጸና ነው። በድጋሚ የኢትዮጵያ አየር መንገድ
የ80ኛ ዓመት ክብረ በዓል እንኳን አደረሳችሁ አደረሰን። በብርታትና በጥንካሬ ለ100ኛ ዓመቱ ያድርሰን እላለሁ። አመሰግናለሁ። የመጀመሪያው የመንግስት ያልተቋረጠ ድጋፍና ክትትል ብቻ ሳይሆን ድርጅቱ የአቪዬሽን ኢንዱስትሪ መርህን በመከተል በነፃነት ተግባሩን እንዲከውን መደረጉ ለድርጅቱ መልካም አጋጣሚን ፈጥሮለታል። ሁለተኛው በየወቅቱ የሚቀያየሩ የድርጅቱ አመራሮች ለስኬት የሚተጉ በመሆናቸው ሲሆን፣ ሶስተኛው መላው ሀገር ወዳድና ታታሪ የአየር መንገዳችን ሰራተኞች በመሆናቸው በዚህ አጋጣሚ ሊመሰገኑ ይገባል። ቴክኒሻኖች እና የበረራ አስተናጋጆች ከአንድ ሀገር ወደ ሌላ ሀገር ከአውሮፕላን ከደረሱ በኋላ ከአውሮፕላን ሳይወርዱ ለ30 ተከታታይ ሰዓት እና ከዛ በላይ በመብረር ድርጅቱን ትርፋማ በማድረጋቸው በዚህ አጋጣሚ የከበረ ምስጋናዬን እና አድናቆቴን መግለጽ ተገቢ ይሆናል። ባገለገሉ DC-3 አውሮፕላኖች በረራ የጀመረው አየር መንገድ ዛሬ 147 የሚሆኑ የዘመኑ ጥግ የደረሱ እንደ ቦይንግ 787 ድሪም ላይነርስ እና ኤርበስ A350 አውሮፕላኖች ባለቤት በመሆን ለደንበኞቹ የላቀ አገልግሎት በመስጠት ላይ ይገኛል። በጥቂት አሜሪካውያን የተመሰረተው አየር መንገድ ዛሬ ከ21,000 በላይ በዓለም አቀፍ ደረጃ ችሎታና ብቃት ያላቸው ኢትዮጵያውያን ባለሙያዎች የሚያንቀሳቅሱት ተቋም ሆኗል። በጣት ከሚቆጠሩ መንገደኞች ተነስቶ ዛሬ አየር መንገዳችን በዓመት ከ20 ሚሊዮን መንገደኞች በላይ በማጓጓዝ በአፍሪካ ትልቁና ግንባር ቀደሙ አየር መንገድ ለመሆን በቅቷል። በዚህ የአየር መንገድ አስደማሚ የስኬት ጉዞ ውስጥ የሁለት ባለድርሻ አካላት ሚና ምትክ የሌለው መሆኑን በአጽንኦት መግለጽ እፈልጋለሁ። የመጀመሪያው በየጊዜው የነበሩ የሀገራችን መንግስታት ለኢትዮጵያ አየር መንገድ ያደረጉት ልዩ ድጋፍ ነው። አየር መንገዱ ተቋማዊ ነፃነቱን ጠብቆ በንግድ መርህ እንዲተዳደር በማድረግ አየር መንገዱ ሰርቶ የሚያገኘውን ገንዘብ የሀገራችንን የአቪዬሽን ኢንዱስትሪ እንዲያስፋፋና እንዲያዘምን እንዲጠቀምበት በመፍቀድ በሀገር ውስጥም ሆነ በውጭ ሀገር የሚያጋጥሙ ተግዳሮቶችን በባለቤትነት ስሜት በመፍታትና በሌሎችም ጉዳዮች ለአየር መንገዱ ትልቅ ድጋፍ አድርጓል። ይህ ድጋፍ ወደፊትም ይቀጥላል ብለን እናምናለን። ደህና እግዚአብሔር ይመስገን። ስላገኘሁት በጣም ደስ ብሎኛል። ቴንክ ዩ። የኢትዮጵያ አየር መንገድ እንግዲህ በ80 ዓመታት የነበረው ስኬታማ ጉዞ ዛሬ አብረውት ከተጓዙት ጋር ኩራታችንም ስለሆነ ከኛ ከኢትዮጵያውያን ጋር በደመቀ ሁኔታ እያከበረ ይገኛል። የኢትዮጵያ አየር መንገድ የኢትዮጵያን ስም ይዞ በተለያየ ሀገሮች የሚበር ነው። በዚህ ላይ ደግሞ ስታንዳርዱን ጠብቆ ከሌሎች አይሮፕላኖች ከሌሎች ኤርላይንሶች የተሻለ አገልግሎት የሚሰጥ ነው። ይሄ ደግሞ የሀገር ኩራት ነው። በሱ አየር መንገድ ሄደን በተጠቀመን ጊዜ ሁሉ የሀገራችን ኩራት ነው እና ሞር በማደጉና በመስፋፋቱ ሁላችንም ደስተኛ ነው። በጣም ጠንካራ ቢዝነስን ስኬታማ ቢዝነስን በመራት ይታወቃል ሰውና የኢትዮጵያ አየር መንገድ ጠንካራ ጎኑ ይሄ ነው። ለዚህ ነው ለዚህ የሚበቃ የኢትዮጵያ አየር መንገድ ያው ምሳሌ ከነሱ ጋር የምሰራቸው የሰራተኛ ቤቶች 2500 ቤቶች የገነባን ያለ ነው። ግን ያሰራራቸው ሂደት በቃ በደንብ ስርዓት የጠበቀ ስልሽ ሁሉም ሰው የራሴ ብሎ የሚሰራበት ደከመኝ ሰለቸኝ የማይሉ ለጀመሩበት ዓላማ ማስፈጸም የሚችሉ የኢትዮጵያዊ ትልቅ ኩባንያ ነው ማለት እችላለሁ እና ይሄ ኩባንያ ደግሞ ለሁላችንም ትልቅ አርአያ ነው እና ምንም ይሄ ነው ብዬ ኮሜንት ልሰጥሽ አልችልም። ሁሉም ነገሩ አሰራሩ በደንብ የተደራጀ ሲስተሙ ምናምን ጥሩ የሆነ ጥሩ መስሪያ ቤት ነው።
ለዚህ ነው የኢትዮጵያ አየር መንገድ ብቁ ሆኖ በየዓመቱ ተሸላሚ ሆኖ የበቃበት ትልቁ ነገር። ቴንክ ዩ እናመሰግናለን። እንኳን አብሮ ደስ አለን። እሺ፣ በመጀመሪያ ደረጃ እጅግ አድርገን እናመሰግናለን። እኛም መታችሁ የባህላችን ተካፋይ ስለሆናችሁ። እኔ በፈረንጆቹ አቆጣጠር በ1999 ዓመተ ምህረት መስከረም ወር ውስጥ ነው የገባሁት። መስከረም ሲመጣ አሁን 27ኛ ዓመቴን ይዛለሁ ማለት ነው። የኢትዮጵያ አየር መንገድ ሰራተኛ በራሱ የሚሰጠው ስሜት ነው። 27 ዓመት ከእርሱ ውጭ ይሄን ሊያወራ የሚችል ሰው የለም። እንግዲህ የኢትዮጵያ አየር መንገድ መቀጠር በጣም እድለኝነት ነው። ምክንያቱም የኢትዮጵያ አየር መንገድ ሰዎች ጠንክሮ ከሰሩ በእውቀታቸው በሙያቸው አገርን ማገልገል እንደሚችሉ የኢትዮጵያ አየር መንገድ ብቸኛው ምርጫ የእውቀትን ነው የሚመርጠው። ያንን እውቀት ደግሞ ከትምህርት ቤት ከወጣን በኋላ በተለያየ ደረጃ እንድናበለጽግ የተለያዩ ስልጠናዎች ይሰጡናል እና ያንን ስልጠና በተገቢ ሁኔታ አጠናቀን የኢትዮጵያ አየር መንገድን ከአፍሪካ ትልቁና የማይበገር አየር መንገድ እንዲሁም በዓለም ላይ ካሉ ትላልቅ አየር መንገዶች ውስጥ አንዱ ለማድረግ ስለቻለን ሁል ጊዜ ደስ ይለናል። 24 ሰዓት መስራት ቢቻልና ብንሰራ 365 ቀን መስራት ቢቻልና ብንሰራ በጣም ደስተኞች ነን። እኛም የታሪክ አካል ስለሆንን ሁል ጊዜ ኩራት ይሰማናል እና ለኢትዮጵያ አየር መንገድ መስራት በራስ የራስን ህልም እንደመኖር ነው የምንቆጥረው። ዛሬ እንግዲህ የ80ኛ ዓመት ጉዞ የኢትዮጵያ አየር መንገድ ሲከበር ሲበሰር እያየን ነውና በብዙ ፈተና ውስጥ አልፎ በብዙ የሚያኮሩ ድሎች ደግሞ እያለፈ ኢትዮጵያ አየር መንገድ ዛሬ ደረሰበት ደርሷል። ከዚህ በኋላ ስሜታል እንግዲህ 80 ዓመት በአቪዬሽን ኢንዱስትሪ ስኬታማ ሆኖ መቀጠል በጣም ተአምር እንደመስራት ነው የሚቆጠረው። አብዛኛው የአፍሪካ አቪዬሽን ውስጥ ትልቁ ተግዳሮት አየር መንገዶች የ5ኛ ዓመት ልደታቸውን አያከብሩም አብዛኛውን ጊዜ አፍሪካ ውስጥ። ምክንያቱም ጥንቃቄ የሚፈልግ የስራ ዘርፍ ነው እና ይሄንን 80 ዓመት በስኬት መተናል። በሚቀጥሉት 20 እና 30 ዓመታት ደግሞ በዚህ በ80 ዓመት የሰራውን ስራ የምናጥፍበት ነው የሚሆነው። እንደዚህ ከልብ በኃላፊነት በሆነ ስሜት የምትመሩት ኩራት የሆነ አየር መንገድ ስላለን በድጋሚ በጣም ደስ ይለናል። 100ኛ ዓመቱ ላይ እንደምንገናኝ ምንም ጥርጥር የለውም። እግዚአብሔር እድሜውን ከሰጠን እንገናኛለን። ስንገናኝ ግን ከአፍሪካ አንደኛ የሆነ አየር መንገድ ይዘን ሳይሆን ከዓለም ከ1 እስከ 10 ያለ አየር መንገድ ይዘን እንገናኛለን እና ለሁላችን እድሜና ጤና ይስጠን። አመሰግናለሁ። እሺ፣ ታንክ ዩ ዲር፣ ክብረት ይስጥልኝ።